የሆነው ሁሉ መሰናክሎቹ፣ ድንጋይ ውርወራዎቹ፣ እንቅፋቶቹ የነበሩት ውጣ ውረዶች ሁሉ ለበጎ ነው። ዛሬ ላይ እግዚአብሔር አበርትቶ አጽንቶ እዚያ ደርሶኛል። ከናንተ ጋር በአንድ ወቅት ትላንትና ብየዋለሁ። በአንድ ወቅት የሆነ ቤት እንኳን ገስት ላይ ስገባ መደዳውን ይጻፍልኝ የነበረው መደዳውን እሰደብ ነበር፣ መደዳውን እዋረድ ነበር፣ መደዳውን ኮመንቶች ለማሸማቀቅ ጥግ ድረስ ይኬድ ነበር። ዛሬ እግዚአብሔር እናንተን ሰጥቶኛል። ዛሬ እግዚአብሔር በእናንተ ባርኮኛል። ዛሬ የትም ቤት ስገባ የእናንተ ፍቅር ተከትሎኝ ነው የሚገባው። ዛሬ የትም ቤት ሲሄድ እንወድሻለን የሚሉት የእናንተ ብዙ ሆናችሁ ሳይሆን ትንሽ ሆናችሁ ግን እግዚአብሔር በእናንተ ጎልቼ እንድታይ አድርጎኛል። በእናንተ መውደድን፣ ፍቅርን፣ የሰዎችን ልብ እንዳይ የኔን ልብ አይታችሁ ልባችሁን እንዳይ አድርጎኛል እና ሁልጊዜም የማዳም ቅመሞች ከሀገር ውጭም በሀገር ውስጥም ያላችሁ ወዳጆች በአጠቃላይ ኢትዮጵያውያን፣ ኤርትራውያን እንደ ሁልጊዜው ጌም ስጫወት ከጎኔ የምትቆሙ ሲከፋኝ ከጎኔ የምትቆሙ በውስጥ የምታናግሩኝ ሚዲያ ላይ አለን የምትሉኝ ሁላችሁም እግዚአብሔር ያክብርልኝ። እኔ ሁሉንም ለፈጣሪ ትቻለሁ። እንዲህም ነው እንዲያም ነው አልልም። የኔ ሀቅ የኔ እውነት መድኃኒዓለም ጋር ያለው ልክ እንደ ትላንትናው ዛሬም አላብራራሁ። ትላንትናም አላብራራሁኝም፣ ዛሬም አላብራራሁም። የቅርብ ወዳጅ ለምላቸው መንገር ላለብኝ ሰዎች ማስረዳት ላለብኝ ሰዎች በሰዓቱ አስረድቻለሁ። ዛሬም እኔ ወጥቼ እንዲህ ነው ብዬ የማከብራቸውን ሰዎች ክብር አልናከም፣ ዛሬም አላደርግም። እኔ ግን ፐርሰናሊ ማናችሁም ሁኑ ማንም ሁኑ እኔ ሁሉንም ይቅር ብዬ ትቻለሁ። 2019ን ከመልካምነት ከደግነት ከጥሩ ነገር ጋር ነው መቀበል የምፈልገው። 2019ን ማናችሁም ላይ ሀዘንም ቂምም ቅያሜም ቅሬታም ምንም የለም። እኔ ድኛለሁ። እግዚአብሔር እናንተን ደግሞ ያድናችሁ በያላችሁበት ቦታ። እኔ አምደን ማናችሁም ላይ ቅያሜ የለኝም። ከላይ እስከታች የበደልኳችሁም ካላችሁ የበደላችሁኝም ካላችሁ ማናችሁም ጋር ቅያሜ የለኝም። that's why these days ብሰደብ መልስ አልሰጥም። these days አሽሙር ቢወረወርብኝ መልስ አልሰጥም። these days ተፖስቼ ተዘቅዝቄ ምን ተብዬ ባይ መልስ አልሰጥም። አይታችሁኛል። ሙቤ ጥሩ መሸሸጊያ ሆነከኛል። በዚህ አጋጣሚ I would like to say thank you ሙቤ ሙባረክ። ሙቤ ምናልባት ጌም ነው ያገናኘን፣ ግን ከብዙ ነገር መሸሸጊያ ሆነከኛል ሙባረክ። የሆነ ቀን ለሌላ መልእክት ልትጠቀሙበት ስለምትችሉ ሪከርድ አድርጉት። የሆነ ቀን ሙባረክና እኔ መሀል አለመግባባት ቢፈጠር እንዲህ ብላለች ብላችሁ ይጠቅማችኋል ለመፖሰት ያዙት። እኔ ግን ዛሬ የሚልብኝ እውነት እናገራለሁ። ሙቤ ከብዙ ነገር መደበቂያ ሆነከኛል። ካንተ ጋር በምጫወተው ጌም እየዘለፍከኝም እየተሳደብክም እየተጣላንም እየተባላንም እየተወቃቀስንም ግን ካለው ግርግር ካለው ሰጣ ገባ አንተ ሳታቀው እኔም ሳላቀው ከብዙ ነገር ፕሮቴክት አድርገከኛል። ይሄ ደግሞ ሀቅ ነው ለኔ ከብዙ ነገር ሰጣ ገባ ውስጥ መመላለስ ውስጥ ከሰዎች ጋር እላፊ ይሄ አልባሌ ነገር ውስጥ ከመግባት ፕሮቴክት አድርገከኛል። ስለዚህ ባለህበት አብረን እንጫወትም አንጫወትም እንቀጥልም አንቀጥልም። ለአሁኑ ግን ጌም ባልጀምር ኖሮ ብዙ እላፊ ሰጣ ገባ ውስጥ ምናልባት የሀገሪቷንም ሕግ ጥሼ ብዙ ነገር ልነጋገር እችል ነበር። ግን አሁን ላይ ባለው ነገር ጌም መጀመሪና ጌም መጫወቼ ለኔ ከብዙ ነገር ጠብቆኛል። ከብዙ ነገሮች እግዚአብሔር ጠብቆኛል። ስለዚህ በዚህ አጋጣሚ ሙቤ አንተንም ቴንኪው። ለራስክም ጥቅምም ቢሆን ለራሴም ጥቅም ቢሆን ጌም የምንጫወተው ስቲል ግን መሀል ላይ እኔ የተረዳሁት እውነት አለ። ያ እውነት ምንድነው? ካንተ ጋር ጌም በመጫወቴ ብዙ አልባሌ ነገሮች ውስጥ አልገኝም። እምገባው ጌም ለመጫወት ነው። ጌሜን ስጨርስ እወጣለሁ። አለቀ። ስወጣ እንደ በፊቱ በየገስቱም እየዞርኩ ከሰዎች ጋር የሰዎች አጀንዳም አላነሳም። የሰዎች ሰጣ ገባ ውስጥም አልገባም። እግዚአብሔር ይመስገን። እግዚአብሔር ከብዙ ነገር ጠብቆኛል። ያ ከብዙ ነገር እግዚአብሔር ፕሮቴክት አድርጎኛል።
አንዳንዴ ሰዎችን ሳታቁ መሸሸጊያ ያደርግላቸዋል። እኔና እሱ ለግል ጥቅማችን ነው ጌም የምንጫወተው። እኔ ግን ከብዙ ነገር እግዚአብሔር ጠብቆኛል። ጌም ልጫወት እመጣለሁ፣ ጌሜን ተጫውቼ እወጣለሁ። ከዛ ውጪ የኔ ሀቅና እውነት ዛሬም ነገም ከነገ ወዲያ ፈጣሪ ጋር አለ። ይሄ ነው እንዲሆነ አሁንም እኔ ይሄ ነገር እኔን አስታኮ ሌላን ወገን የሚነካ አይነት ንግግር እኔ አልፈልግም። እኔ ድኛለሁ። እኔ ሁሉንም ይቅር ብያለሁ። ሁሉንም ማንም ጋር ቂም የለኝም። ማንም ጋር ሀዘን የለኝም። እንዲሆኑ ያሳየኝ የምለው ሰው ራይት ነው። ማንም የለኝም። ማንም ማቃችሁ ሚዲያ ላይ ነው የምትቀሩት፣ ሚዲያ ላይ ነው። እንኳን ሚዲያ ላይ ያላችሁትን ምድር ላይ አግኝቼ እንጀራ ብሬ ቆርሼ የበላኋቸውን ምድር ላይ ብዙ ነገር አብረን ያሳለፍነው ይቅር ብዬ ትቻለሁ። ባላችሁበት ደህና ሁኑ። ዳግም ላንገናኝ እንችላለን፣ ዳግም አብረን ላንበላ እንችላለን። ግን ክፋትም ተንኮልም ሀዘንም ቅሬታ ምንም የለኝም። አምደን ጨርሻለሁ። ማስረዳት ላለብኝ አካል የልቤን እውነት ትክክለኛውን ነገር አስረድቼ ጨርሻለሁ። በተለያየ መንገድ ተጠያቂ ሊያደርገኝ የሚችል ብዙ ነገር ተሰርቷል። ብዙ ድንጋይ ተፈንቅሏል። በዚህ አጋጣሚ ግን ሪከርድ አድርጋችሁ በድጋሚ አሁንም ሪከርድ አድርጋችሁ አድርሱልኝ። በዱባይ ለኢትዮጵያ ቆንስል ጀነራል ክብር አለ። አሁንም ዛሬም ደግሜ እለዋለሁ፣ ክብር አለ። ለኢትዮጵያ ቆንስል ጀነራል ለኤምባሲው ለዱባዩ አድርሱልኝ። ደጋግሜ ነው የምላችሁ ማሮችዬ፣ አድርሱልኝ። ስላከበራችሁ ቁጭ አድርጋችሁ ስላዳመጣችሁ ከዚህም ከዛም እንደተናፈሰው እንደተባለው ሳይሆን እናንተ ስፔሻሊ የዱባይ ቆንስል ጀነራል አድርሱልኝ። ለአቶ ተፈራ መገርሳ፣ ለአምባሳደር ተረፈ መገርሳ አድርሱልኝ። እሺ ቁጭ አድርገህ ስላዳመጥከኝ እንደ ታናሽ እህት ካለው ነገር ጋር ይሄ ከሚወራው ከሚናፈሰው ምናምን ጋር አይደለም፣ እንደ ታናሽ እህት ስላዳመጥከኝ አመሰግናለሁ። እንደተባለው እንደተወራው እንደታቀደብኝ አይደለም። እግዚአብሔር ግን እንዳመቻቸልኝ እግዚአብሔር አንዳንዴ ሰዎች ልብ ውስጥ አድሮ አያችሁ፣ ጠላት በየትኛውም መልኩ ወጀብ ያስነሳል። ግን አንዳንዴ የሚፈርዱባችሁን ሰዎች እግዚአብሔር ልባቸውን ያራራላችኋል። ለእያንዳንዱ ኮሽታ ተጠያቂ ነኝ ስታደርጉ ነበር የኖራችሁት። ለእያንዳንዱ ነገር እናንተ ግለሰቦቹ ራሳችሁን ታውቃላችሁ። እኔ ማንንም ከሌ ነው ልል አልፈልግም። ግን ቁጭ አድርጋችሁ ሲያዳመጣችሁ እንደ እህት የቀረባችሁ ያዘናችሁልኝ እግዚአብሔር ያንተ አይነቱን ያብዛልን። ለሀገር ያንተ አይነቱን ያብዛልን። ወገን ሲሳሳት የምታርምና ወደዚህኛው መንገድ ሂዱ፣ ይሄኛው ጥሩ አይደለም፣ እንደዚህ ሁኑ፣ ይሄ ስህተት ነው፣ እንዳንተ አይነቱን እግዚአብሔር ያብዛልን። እኔ ከየትኛውም ተቋም ጋር አይደለሁም፣ እንደ ግለሰብ ነው የማመሰግንክ። እንደ አንድ ግለሰብ እና አንድ ቲክቶከር ለኔ በሆነው ነገር ሁሌም አመስጋኝ ነኝ። ፈራጅ መሆን ትችል ነበር፣ ግን አልፈረድክብኝም። እኔን የምትወዱኝ ሁሉ በእኔ ስም አመስግኑልኝ። እኔን የምትወዱኝ ሁሉ በእኔ ስም አመስግኑልኝ። በተለያየ መልኩ ይሄ ኢንፎርሜሽኗ፣ ይሄ ሪሲቷ፣ ይሄ ደረሰኛ፣ ይሄ ግን እግዚአብሔር አንዳንዴ ሰዎች ቁጭ ብለው እንዲያዳምጧችሁ እድል ይሰጣል። ለእኔ እግዚአብሔር እንድታዳምጠኝ አድርጎ ካዳምጠኸኛል፣ ሰምተከኛል። እኔን እንደሰማኸኝ እግዚአብሔር በሄድክበት ሁሉ ይስማክ። ያ በብዙ ሰዎች እይታ እኔ ወንጀለኛ ነኝ፣ ከዛሬ ነገ ትያዛለች፣ ከዛሬ ነገ ዲፖርት ትደረጋለች፣ ብዙዎቻችሁ አሰፍስፋችሁ የምትጠብቁት ነገር ነው። እግዚአብሔር ግን እኔን የሆነ መንገድ ያዘጋጅላችኋል። ሰዎችን ሳትቀርቡ አትጥሏቸው፣ ሳትቀርቡ አትሽሿቸው፣ ሳትቀርቡ አትፍረዱ። ጋይስ እኔ ባየሁት በተሰማኝ በደረሰኝ ነው የምናገረው፣ በሆነልኝ ነው የምናገረው። ከምንም ጋር በተገናኘ አይደለም። በሆነልኝ በደረሰኝ ግን እናገራለሁ። ባየሁት እናገራለሁ። ማንንም አልፈራም ይህን ስናገር። ስለዚህ ዱባይ ኢትዮጵያ ቆንስል ጀነራል ኤምባሲው ሰሉት ባላችሁበት አድርሱልኝ። ክብር አለ ለእናንተ። ይህን መናገር የምፈልገው ሌላ ሁሉንም ይቅር ብያለሁ። አሁን እየመጣችሁ እንደዚህ ሆነልሽ እንዲህ ተነገረልሽ፣ እኔ ሀቄ መድኃኒዓለም ጋር ያለ የኔ ሀቅ ከላይ ከሰማይ ዙፋኑ ላይ አለ። ይሄ ምክንያት ተደርጎ ደግሞ ማንም እንዲወነጀልም ማንም እንዲወቀስም አልፈልግም። ለምን ከማንም ጋር እኔ ቻፕተሬን በይቅርታ በራሴ በልቤ በይቅርታ ዘግቻለሁ። 2019ን ቂም ይዤ የምሄድበት ሰው የለኝም።
ቂም አንግቼ ይዤ የምሄድበት ምንም ነገር የለም። የኔ ወዳጆች የሆናችሁ ሁሉ ቂም እንዳትይዙ። ቂም ይገድላል፣ ጥላቻ ይገድላል። ጥላቻ ገዳይ ነው። ጥላቻ ለራሳችን ነው በሽታ። እኔ ቀይ መስመሬን አስምሬያለሁ፣ ይቅር ብያለሁ። አም ሃፒ ወዳጅ ዛሬ እግዚአብሔር ነፍ ወዳጅ ሰጥቶኛል። ከሆነ ጊዜ በፊት እኔ ቤት ልብ አይደለም የሚቀመጠው፣ ስድብ ነበር የሚቀመጠው። ስገባ ልሰደብ ነበር የምገባው። ዩ ሪመምበር ዋንስ የዛሬ 2 ዓመት እንደዛ ጠጥቼ ያበድኩ ጊዜ ከዛ ከመጠጥ ከዛ እብደት በስተጀርባ ስድቦች ነበሩ። መለዳውን ኮመንት ላይ አውት ኦፍ ኖዌይ የሚመጡ ስድቦች ነበሩ። መቋቋም እስኪያቅተኝ ድረስ ያደረሱኝ ብዙ ስድቦች ነበሩ። ዛሬ እግዚአብሔር በእናንተ ባርኮኛል። ዛሬ እግዚአብሔር ለኔ እናንተን ሰጥቶኛል። መለዳውን ፍቅር የምትሰጡኝ በሄድኩበት የምትከተሉ ባያችሁኝ ቦታ እንወድሻለን የምትሉ እግዚአብሔር እናንተን ሰጥቶኛል። ለእናንተ ክብር አለኝ። እግዚአብሔር እናንተን ልባችሁን አይቀይርብኝ፣ ወረት አይለየን። የአንድ ወቅት ፍቅር እንዳይሆን ወረት አይለየን። ልላችሁ የምችለው ነገር እግዚአብሔር በፍቅር በበረከት በደስታ ህይወታችሁ ይሞላ ሁላችሁ ነው። እና ምንም ነገር አታናፍሱ፣ ምንም አያስፈልግም። እኔ የሚወጣ የተደበቀ ሀቅ የለኝም። የኔ ወዳጆች የሆናችሁ በአጠቃላይ የምነግራችሁ ነገር የሚወጣ የተደበቀ ሀቅ የለኝም። የኔ ሀቅ መድኃኒዓለም ጋር ነው ያለው። በተረፈ ዋናው ግለሰቡ ጋር ዋናው የዚህ ነገር ምክንያት የሆነው ዋናው ግለሰቡ ጋር እውነት ያለ which ዛሬም አከብርሃለሁ። ዛሬም እውነት ነው ራሱ ወጥቼ ምንም የምለው ነገር የለም። ትላንትና ክብርህን ላለመንካት ምንም አላወራም ብያለሁ። ዛሬም ክብርህን ላለመንካት ምንም አላወራም። ዛሬም ማለት ነው። ዛሬ ራሱ ያንተን ክብር ላለመንካት እውነት ነው ውሸት ነው ማለት ነው። ልክ ትላንትና እንዳልኩት እኔ ወጥቼ ባወራ ክብሩን መንካት የሚመስለኝ ሰው አለ እንዳልኩት ዛሬም ያንተን ክብር ላለመንካት ምንም አላወራም። ጥላቻው ይቅር። ይሄ መገፋፋቱ፣ መጠላላቱ፣ መባላቱ ሞት እያለ ክፋት at the end of the day ፍቅሮቼ ሞት እያለ ክፋት መቼ እንደምሞት አላውቅም። በህይወት ምን እንደሚገጥመኝ ቤዚ ትምህርት ትሁነ አበባ ስሰጠኝ ጌም ስጫወት አምሽታ በማግስቱ ሞተች ተብላ የተፖሰተችው ቤዚ ለሁላችን ትምህርት ትሁነ በቂ ነው። እኔ ሞት እያለ ክፋት አልፈልግም። ጥላቻ የለብኝ።